ከዚያው ያለኔ ካፕ እኔ የምላችሁ ኧረ ምን ሆኖ ነው እስካሁን ቆዩ እኮ በቃ እርግጠኛ ነኝ እንዳንባትትበት ማለት ነው በርጋ ሲደርስ ታቄቤ ብሏት ነው አንተም ታወራለህ ደግሞ አንተን ለዚህ ሁሉ ጉድ ያበቃው ሰውየው ነሽ አንዴ ቲና አንዴ አስኒ እያልክ ሰውየው ያላሳሰበውን ነገር አሳሰብ ስለሰብለን ነው ኧረ እዚህ ቤት ማን ነው የሚታመነው ይሄ ባልሽ ያመጣብንን ጉድ መቅሰፍት ላይ ያስወርድብን አንተ እንደው ምን አይነት ሰው ነው ቆይ ግን ዙሬ እንደው ትንሽ እንኳን አጣፍ ለማርክ ብለህ ምንም የማታውቀው ልጅ ስታስነፈሰጥራት ማን ነው ነፍሰ ጡር ስታስደርጋት ቆይ ግን ስንት ማርክ ብትጨምርላት ነው ኧረ ጎበዝ ተማሪ ነች እኮ በጎበዝ ተማሪማ ይብሳል እኔ እኮ ለ3 ማርክ ብላ ነው ኧረ እንደው ለደብተር ማርክ ምናምን ብላ ቢሆን ነው አልሾፋችኋትም እንዴ ይሄው ገልብጫለሁ ብላ ደብተሯን ስታሳይ ነው ያቻለሁ እንዳትቀመጥ እንዴት ብትነቀን ነው በእናትህ ሴት ይዘህ እዚህ ግቢ ድረስ የመጣው ታዲያ ሊያውም ከነተሳቢዋ እናታችሁ ብትመለስ እንኳን እንዲህ ከማድረግ አትመለሱ አሁን ያርጋጅ አስረጋጁን ዝግቡን ተውትና ልጅቱ የመጣችው አየህ አይደል ልጅቱ አልክ ሚስቴ እንኳን ለማለት አልደፈርክም በማን እድሌ አረባክ አትፍረጅበት ያው አንቺ ከሄድሽበት በኋላ ብዙ ጊዜ ስለቆየ አባዬ ስትፈልግ እንደ ሻሩክ ቾሪ ቹኬ እያልክ ግቢ ውስጥ መፈንጠስ ትችላለህ ግን እኛ ስኮርት ልጅ አንፈልግም ብሬ ቆይ አንድ ጥያቄ ልጠይቅህ የእውነት ለማስረግዝ ምን አነሳሳ በጣም ጥሩ ጥያቄ ነው የልጅ ግሽበት አጋጥሞ እውነታው ግን ልጅቱ ጎበዝ ተማሪ ነበረች ወይኔ ሰደስተ ነገርከን እኮ እንዴ ይኸውልህ የሷ ጉብዝና ያንተን ስም እንጂ ክስህን አያቀለው እሺ ብሬ አንተም እኮ ሴት ልጆች አሉ ነገኛ እንደዚህ ሆነን ብንመጣ ምን ልትለን ነው ረዱ አግብታለች የወራሽ ቁጥር ቀነሰልን ስንል ሌላ ተቀናቃኝ ይዘብን ትመጣለህ በኋላ ከምትዋረድ ካሁኑ ብታምን ይሻላል ባክ በእውነቱ እንዲህ አባታችሁን ለማረም የምታደርጉት ጥረት ደስ ቢለኝም አንደኛ የምትወርሱት ቤቱን ከሆነ ግን እኔ ስሞት ለአረጋውያን መረዳጃ አውርሻለሁ ሁለተኛ ልጅቷ